ምን አገባ ይመለከታል። ቆይ አንዴ በማርያም አንዴ እኔ ላውራውስ በጌታ ነፃነቱ ውሸቷን ነው እንዴ? ገራ ገብቶኝ ነው። ነፃነቱ ውሸቷን ነው እንዴ? ነገሩን እያመኑ ያሉት ኤዲቲንግ እንደሆነ ነገሩን እያመኑ ያሉት ገባሽ? አብርሃም ረስተሽው የራስሽ ነው ኑሪ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ እኔና ክዬ ወደ እናንተ መተናል። ምናልባት እኔ በሌለውበት ሰዓት የተፈጠረውን ነገር አይታችሁ ይሆናል። እኔ ቤተክርስቲያን በገባውበት ሰዓት ክዬ ታስሯል ምናምን ስወጣ ነው ያየሁትኝና ቪዲዮ እያየሁኝ ነበር። ማለት ምን ማለት እንዳለብኝ አላውቅም። የሆነ ሰው አንድ ሰው ከሚጎዳ ብሎ ከጎኑ ሲቆም የሴት ልጅ እንባዬ ነው ብሎ ከጎኗ ሲቆም ያ ሰው ሌላ ነገር መድረስ የለበትም እሱ ላይ ማለት ነውና ስወጣ በእኔ ጉዳይ እንደታሰረ ምናምን ነው የሰማሁትኝ። ቪዲዮዎችንም አየሁኝ ምናምን ደወልኩለት እና ክዬን አውርቼው ነበር። ማለት በጣም ነው የተሰማኝ። ምክንያቱም ለኔ ብሎ ያ ሁሉ ነገር ሲያረግ እኔ ሳለቅስ ምናምን እሱም ብሩኬም ከጎኔ ነበሩና በእኔ ምክንያት እንደታሰረ ስሰማ በጣም ነው የተሰማኝ። ፈጣሪ ይመስገን አሁን ወጥቷል ምናምን። ማለት ሁሉም ሰው ችግር ይደርስበታል እኮ ማጠብቁት ነገር ምናምን ይፈጠራል። ምናልባት ክዬ ታስሮ ነበረ፣ ግን ዋናው ምንድነው ነፃ ሆኖ መለቀቁ ነውና ስሰማ በጣም ስለደበረኝ ክዬን ደውዬም አውርቼው ነበር፣ ይቅርታም ጠይቄው ነበርና ምክንያቱም በእኔ ምክንያት ነው ሁሉ ነገር የደረሰበት። ከጎኔ ስለቆመ ነው ይሄ ሁሉ ነገር የደረሰበትና በጣም ስለተሰማኝ ማለት አልጠበቅኩም። እኔ እንደዛ ቤተክርስቲያን ገብቼ ስወጣ አልጠበቅኩኝም። ምን ማለት እንዳለብኝ ሁሉ አላቅም። የምር ማለት አላቅም። በቃ የሆነ ሰው ነገ ሴት ልጅ ላይ የሆነ ነገር ሲደርስ እንዳይረዳ ነው እየተደረገ ያለው። እሱ እኔን ስለረዳኝ ሳለቅስ ስቸገር ምናምን ከጎኔ ቆመው ስለነበርነ ብሩኬ ክያም ከመጀመሪያ ጀምሮ ከጎኔ ነበሩና እንደዛ ስለሆነ ስለታሰረ ተሰማ ጌታን በጣም ነው የደበረኝ የነበረው። ግን ፈጣሪ ይመስገን አሁን ተፈቷልና የደረሰብህ ነገር እኔም ተሰምቶኛል። ያልጠበቅኩት ነገር ነው። ስወጣ ችግር ነው እዚህ ግን የምር በጣም ይቅርታ። ዛሬ ደውዬ ነው የጠራሁት። ታውቃለህ፣ ካሜራማንን ጠርቼ ደውዬ እዚህ ጋር ያመጣው ይቅርታ አልጠይቅ ነው። በእኔ ምክንያት ነው ያሉ ነገር የደረሰብህ። ከኔ ጋር ስትንከራተት ስታመም ምናምን አብራችሁኝ ነበራችሁ። አንተም ብሩኬም መጀመሪያ ከጎኔ ነበራችሁት። አንተ ብሩኬ፣ እህቴ ነጹ ምናምን ከጎኔ ነበሩና በቃ በእኔ ምክንያት ነው ያ ነገር የደረሰብህ። በጣም ይቅርታ። ለዛ ነው ዛሬም ደውዬ የጠራው። ችግር የለውም። ይሄ ማለት ኦኬ። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው የተደረገብኝ ያለው ነገር ቢደብርም ቢያስከፋም በጓደኞች ተክጄ ከሴት ጎን ቆማል ተብዬ የሆነ ነገር መድረሴ ቢደብረኝም ግን ያው አንዴ ካመጣው ወዲህ መቀበል ነው። የተለቀኩት በዋስ የተለቀኩት ምንም ያለው ነገር ሳይረዱ ነው በዋስ ያለቀቁኝ። በገንዘብ በዋስ የተለቀኩት ኢቭን እውነቱን ሊያምኑ ራሱ አልቻሉም። ያለውን ነገር ስልክ የተበርብሮ ተጋረፈ ነው የወጣሁት። ተመተች ሳይድቤ ነው የወጣሁት። ባለቤቴን እንደጋችሁት መደርሶብኝ ነው የወጣሁት። በዛ አጋጣሚ ነፂም አልነበረችም፣ በታክሲያን ነበረች። ለአንድ እውነታ እንደዛ ተብሎ ነፃነት አይሞ ተጎርቶ እኔ እንትን አምሩቅ ደርሶብኝ ብዙ ነገር ደርሶብኝ ወጣሁት ከፖሊስ ጣቢያ እና ያ ነገር እንዳለ ሆኖ እኔ አሁንም ከዚህ በኋላ አሁንም እኔ ከነፂ ጎን ነው የምቆመው። ለኔ ይሄ ጉዳት ምንም ማለት አይደለም። እንግዲህ ማንኛውም ወንድ ላይ የሚደርስ ነገር ነው እና ነፂ እንዳይረብርሽ ምን ነገር እንዳይከፋሽ ችግር እኔ የትኛውም ነገር ለአንቺ ልቀበል ኖርማል ነገር ነው፣ ችግር የለውም። ትናንት ቪዲዮ ሰርቼ ነበር ማለት ማንኛውም ሰው በቃ ሰው የተባለ እንትን ይደርስበታል ፈተና፣ ብዙ ነገር ይደርስባል። ሰው ስትሆን እዚች ምድር ላይ ስትኖር ብዙ ነገሮች ሊያጋጥሙ ይችላሉ። ያንን ቻሌንጅ እኔ እዚህ ሚዲያ ላይ መጥቼ እኔ ያሳለፍኩትን ችግር ከመናገሬ በፊት ያሳለፍኩት ጊዜ በጣም ብዙ ነው። እውነት ማቃሉ ኢቭን አንድ አመት ምናምን ከዛ በላይ ማለት ነው። እቺ አንድ ወር ደግሞ ለኔ በጣም ከባድ ጊዜ ነበረች። ግን ፈጣሪ ይመስገን አሁን ደህና ነኝ። ትናንትናም ቪዲዮ ሰርቼ ነበር። ሁሉንም ነገር ከአይምሮዬ ከልቤ ብቻ አይደለም እኔ ጋር ያሉትን ማስታወሻዎች ሁሉ አጥፍቼ ከዚህ በኋላ የማንንም ስም እንደማላነሳ ተናግሬያለሁ። አንተ በእኔ ጉዳይ ደግሞ ገብተህ ነበር፣ እኔን ደግፈኸኝ ነበር። ለኔ ብለህ ዛሬ የሆነ ነገር እንድትሆን አልፈልግም። ምክንያቱም በእኔ ምክንያት ማለት ነው በእኔ ምክንያት ታስረ ምናምን የሆነ ነገር ሊደርስብህ አልፈልግም። ለዛ ነው ማለት በጣም ስለተሰማኝ ሰው እንዴት ከሰው ጎን ሲቆም
እንዴ ሌላ ነገር ይፈጠርበታል ማለት ሊረዱ ነበር የሚገባው። ለዛው ምንም በማታውቀው ነገር በውሸት ነገር ያ የሚያስታውቀው ደግሞ መፈታት ነው። በሰላም መውጣቱ ዋናው ነገር እሱ ነው። እና እኔ በቃ ተሰማኝ። እኔ ነኝ ይሄ ሁሉ ነገር እንዲደርስብኝ ያደረኩት እኔ ነኝ። ለዛም ነው ይቅርታ ልጠይቅ የመጣሁት ዛሬ። ማለት ነው ችግር የለውም ማለት ይቅርታ ያስፈልገው። እኔ ይሄን ነገር ካንቺ ጎን ስቆም ብዙ ነገር የሚደርስብኝ አውቃለሁ። ያን ነገር ደግሞ እኔ አምኜ ነው የገባሁበት። ምክንያቱም እኔና አንቺ እኮ ነገ አሸናፊዎች ነን። ገብቶሻል? እውነት ስላለን እኛ ጋር አሸናፊዎች ነን። ግን ደግሞ ነፂ የምፈልገው ኢቭን ለኔ ላሰሩኝ ፖሊሶቹ ራሱ እውነቱ አልገባቸውም። የትኛውን ፖሊስ ደበደበኝም ዘኝ ሄደ ፖሊስ የነበረው ገንዘብ ተከፍሏቸው ነበር ሁሉም። ኢቭን ቡቼ ራሱ ጓደኛ ይጀምር ማለት ነው እሱ ነው ፖሊስ ያመጣብኝ። ገባሽ አይደል? አይ እነሱ እኮ ከዛ በፊትም ቡቼና ማነው ደግሞ አንዱ ጓደኛው አለ ያረጉትን ነገር እናውቃለን። ኢቭን ቤት እስከ መምጣት ድረስ ደርሰው ለሴት ልጅ አይደለም ለሰው ልጅ ክብር እንደሌላቸው ነው ያሳዩን። ገብቷላ? እና እኔ ላይ ማለት ሴት ልጅ ላይ አይደለም ለማንኛውም ሰው ክብር እንደሌላቸው ነው የሚያሳዩት እነሱ። ምናልባት በቃ የሆነ ከሚያውቁት ሰው ጎን የሆነ ነገር ከሚያደርግላቸው ሰው ጎን ቆመው ሊሆን ይችላል። ሁለቱም ጓደኞች ምናልባት ከዛ በፊት ጓደኞች ትሆን ይችላላችሁ እናንተ። ዛሬ እኔን ስለረዳኸኝ አንተ ላይም መተው እንደዚህ ክስ እኔ ላይም ቤት ድረስ መተው ጭራሽ እጅ እስከ ማንሳት ድረስ ምናምን የደረሱትኝ ያ ነገር አልፏል እኮ አሁን አልፏል። እግዚአብሔር ይመስገን። አዎ አልፏል። ያ ነገር የሆነ ነገር ማለት የሆነ መጥፎ ነገር ስትሰራ ታስቀምጠዋለህ ነው ለነገ እንጂ እኔ ላይ ምንም የሚያመጡብኝ ነገር የለም። እና እዚያው ልጅ ንገርሽ እኔ አሁን ታሰርኩ ሰዓት እኔ የምትጠይቀኝ ማንም ሰው አልጠይቀኝም መጥቶ እኔ ከቤተሰቤ ውጪ ማንም ሰው መጥቶ አይዞህ ምንም ያለኝ ሰው ማንም የለም። እንደ ሁሉም ማለት ነው። አንድም ሰው መጥቶ ይጠይቀኝ ሰው ማንም የለም። ቡቼም አዩኤልም ማናቸው ቡቼ ያሰረኝ ቡቼ ነው። እኔ ቡቼ ጠይቀኝም አልፈልግም። እኔ ቡቼ ደብድቦኝ ምንም አላደረኩትም። ግን ምንድነው ሰው ልጅን ስኖሪ ይቅር በይ ይቅር ስትይ ነው ይቅርታ የምታገኘው። ወሻላ ጸሎት ታረጊ ራሱ እኮ የበደለን ይቅር እንደምን ይቅር በለን ነው የሚለው። እኔ አሁን ቡቼ መጥቶ እኔ ቡቼ ይቅርታ ያደረገኝ ቡቼ ይቅርታ ያደርጋል። ምክንያቱም አንቺ አብርሃም ያደረግብሽን ነገር ሁሉ በቃ ረስተሹ ያደረግሽ በደዳሱ ረስተሹ ይቅርታ ብትዩ ነው የሚሻለው። ማለት ለነገ ህይወትሽ ጥሩ ነገር የሚሆን ይቅርታ ነው። ያው ማለት ተናግሬዋለሁኝ እኮ የሆነ መጣውን አንተ ለምሳሌ ቡቼና እንትና ማነው ዩኤልን ጓደኞቹ ነበሩ መጀመሪያ። ዛሬ በእኔ ጉዳይ አንተ እኔ ጉዳይ ስትገባ ወይ ለነፂ እኔ እቆማለሁ ከጎኗ እቆማለሁ የሴት ልጅን እንባ ማየት አልፈልግም ብለህ ከኔ ጎን ስትቆም እነሱ ወደ አንተ ተገልጦ ይሆናል። ብሩኬንም እንደዛው ጓደኝነታችሁን ሽረውት ምናምን ከሰው በቃ ብዙ ነገር ደርሳችኋል ማለት ነው። እናንተ ዛሬ ተጣልታችሁ ይሆናል። ነገ የሆነ ነገር እኮ ያጋጥማል። ሰውና የሆነ ቦታ ትሄዳለህ፣ ብዙ ቦታዎች ትሄዳለህና የሆነ ክፉ ነገር ሲያጋጥምህ እንደዚህ ከሰው ጋር ተያይተ ከምታውቀው ሰው ጋር ተያይተ መተላለፍ በጣም ነው የሚያስጠላው። ያ ነገር እንዳይሆን ማንኛውም ሰው ክፉ ስራ ለራሱ ነው የሚያስቀምጠው፣ ነገ ለራሱ ነው የሚደርስበት። ዛሬ እኔ አልቅሼ ትላንት አልቅሼ ስወጣ አንቺ ውሸታም ያለኝ ሰው ይኖራል፣ ለራሱ ነው። እውነቴን ማውቀው እኔ ብቻ ነኝ። ግን አንተ አሁን ከቡቼና ከዩኤል ጋር እንደዚህ መንገድ ላይ ተገናኝታችሁ እንደዚህ ተያይታችሁ እንደማይተዋወቅ ሰው ከመተላለፍ ይቅርታ ተባብሎ መኖር የሚያክል ምንም ነገር የለም። እኔ ልጅ ነኝ። አሁን እኔ ማንኛውም ይቅርታ ለማለት እኔ ይቅርታ ለማድረግ ዝግጁ ነኝ። ገባሻ? ምክንያቱም እኔ ትናንት ብዙ ነገሮች አሳልፈናል። ቡቼ ትናንትና አሳስሮኝ እኔ እስር ቤት ገብቼ ቡቼ ነው ነፃነት ጸባ አልገባችም ብሎ ያስመጣኝ ያስወጣኝ የነበረው ቡቼ ነው። ኢቨን አንቺን አምጣ ተብዬ እስከዳው ሄዳሱት እኔ ቡቼ ነው የሆነ ነገር ያደረገብኝ የነበረው። አዩዬን ለምንም አላረገኝም ነው ቡቼ ነው ፖሊስ ያመጣብኝ ሰው ቡቼ ያሰረገኝ። ገባሻ? ኢቨን ቡቼ ለሰፈር ሲያናገረኝ መጥቶ ሰንዝሮብኝ ጥርሴን መጥቶኝ ሄደው ቡቼ ነው። ብዙ ነገሮች ያደረገብኝ ቡቼ ነው። ግን እኔም ቡቼ ነው ይቅርታ ለመጠየቅና ቡቼ ጋር ይቅርታ ለማድረግ እኔ ዝግጁ ነኝ። ገባሻ? ምክንያቱም በይቅርታ ውስጥ ልገት አለ እኔ ይቅርታ ሳደርግ ነው ነገ ሰው ይቅርታ ልጠይቅ የምችለው። ያው ማለት እኔ ማናችሁ ላይ ቂማላችሁ ነው በርግጥ ነው ተግረሽ ማለት ነው። ግን የተደረገው ነገር አሁን ማለት እኔ አሁን ነገ ሴት ልጅ እኔ እዚህ ጋር ነገር ስትደረግ ባይ እኔ ነገ ዝም ብዬ ማለፍ የምችል ሰው አይደለም። ገብቶሻል? የትኛውም ሰው ነገ የሴት ልጅ ጥቃት ልቃወም ብሎ ሲወጣ ይሄን ነገር ማሰብ አለበት። እኔ በዛ ልክ ነው እንጂ ነገሮችን ማሰባቸው ይሄ እንዳንተ ነው አይደለም። ብቻ ግን ለሁሉ ነገር እግዚአብሔር ይመስገን። ያው እኔም ማለት የተሰማኝ ምን እንደሆነ ታውቃለህ? አንተ ሰላማዊ ህይወት ኑሮ እየኖርክ ነበር እኔ ከመምጣቴ በፊት ሰው ከኔ ጎን ስትቆም እንደዚህ ጓደኞችም ተገልብጦ እስር ቤት መግባት እንደመቱክ ምናምን ስሰማ ቪዲዮ ሳይ የምር በጣም ነው የደበረኝ። ለዛ ነው ልክ እንደወጣ ደውዬ ያወራው ካንተን ነውና ብቻ ይቅርታ
እኔ በኔ ጉዳይ ለደረሰብህ ነገር ነው። ያው ትልቁ ነገር አንቺ ወራሽን መመለስ ብቻ ነው። ትልቁ ነገር አንቺ ወራሽ ተመለሰሽ የራስሽን መመለስ ብቻ ነው። አንገው ነገር ትርፍ ነው። ችግር የለም ወጥቷል። አሁን ዋናው ነገር አንቺ እንኳን ደህና ሁንሽ እንኳን ትታሽሙ ለሶታሽ ከውስጥሽ ያ ነገር ትልቁ ነገር። ግን ኢቭን እኔ አሁን እዚህ ካንቺ የምፈልገው ፖሊስ ጣቢያ ገብቼ ምን ያው ነበረ ዛሬ ያሳየች ነገር ኤዲቲንግ ነው ያው ነበረ ተባሻ መርማሪዎችም ማለት ነው መርማሪዎችም ጭምር እያሳየች ነገር ኤዲቲንግ ነው ብሎ ሊያምኑኝ እኔ ጋር የነበረሽን ቪዲዮ ስቴሽን ቪዲዮ የነበረው ቪዲዮ ማለት ነው እንዳያዩሽ ቪዲዮ እያሳዩዋቸው ሊያምኑኝ አልቻሉም። ያን እውነት እኔ ያሳየሽ እነሱ ማየት አለባቸው። ገብቶሻል አይደል? አብዛኛው ሰው እዚህ ጋር ያለውም ሰው ፖሊስ ጣቢያ ያለው ሁሉም ሰው ኢቭን ፖሊሶቹ ራሱ ነገሩን እያመኑ ያሉት ኤዲቲንግ እንደሆነ ነገሩን እያመኑ ያሉት ገባሻ? አይ ማለት ያው ምን ልበልክ እነሱን አንተ አመንካቸው ነው እነሱን ተዋቸው። እነሱ አይመኑኝ። አብርሃም ያመነውን ነገር እነሱ አመኑ አላመኑ ለኔ ጉዳይ አይደለም። ገባ? አንተን እኔ ላንተ ማድረግ ያለብኝን ነገር ፖሊስ ጣቢያ አሁን የሚጠሩ ከሆነ ላንተ ማድረግ ያለብኝን ነገር ሁሉ አደርግልሃለሁ። በእኔ ምክንያት ያ ነገር ስለመጣብን ማለት ነው። ግን እነሱ አሁን ነፃነት ውሸታም ናት ኤዲቲንግ ነው አይመለከታቸውም እነሱ። ምክንያቱም አብርሃም ያመነው ነገር ነው። አይ ሰው እኮ ያየውን ነገር ነው የሚያምነው። እኔ አዲስ አበባ ሄጄ ባየሁት ነገር ነው ያመንኩት። ለምን ደስተኛ ሆንሽ ነው ገብቶሻል። አሁን እነሱ ጋር ያሉት በቃ ለምን እንትን አልሽ ለሞራሽ ተመለሽ እያሉሽ ያሉት እነሱ እና እነዚህ አንቺ ትዝታሽ አብርሃም ረስተሽው የራስሽ ነው ኑሪ። አብርሃም ረስተሽው የራስሽ ነው ኑሪ። እኮ ተውኩት በቃ ተውኩኝ እኮ ችግር ነው ቦታ ጊዜ ወጣ ማለት የሆነ ነገር እኮ ባንዴ የምትረሳው ነገር ባንዴ የሚሆን ነገር የለም። ቀስ እያልኩ ነው ሁሉን ነገር የምትረሳው። እኔ ደግሞ ትቻለሁኝ ያን ነገር የሰራሁትን ቪዲዮ ልታይ ይችላል። ይሁን እነዚህ ገብተሽ አቃተኝ እንዳሰብኩኝ የመጣው ታውቂያለሽ። እስር ቤት ገብተው ውሸት ነው እያሉ በጣም ጫራ ሲያደርጉብኝ እናንተ ሲሉብኝ ከዛ በኋላ ተርሲያ ነገባሽም ምን ያህል ማለት የወጣሽ መስሎኝ ነበረ። ሳይ ማንም እቶች ማለት አንድ ይመጣ የለም። ከዛ ነፃነት ውሸቷን ነው እንደ ገራ ገብተኝ ነው ነፃነት ውሸቷን ነው እንዴ ታችሁ ማለት ሳይጠይቀኝ ሲቀር ማለት ተጎኔ ማንም ሳይቆም ሲቀር ነፃነት ውሸቷን ነው እንዴ ብዬ እንድል ማለት ጫና ያደርጉብኝ ነው። ገብቶሻል? ይሄ አይምሮዬን ነፃነት ውሸቷን ነው ብዬ እንዳምን ማለት ነው። ገብቶኛል ማለት እኔ ከጸበል ከቤተክርስቲያን ከወጣው በኋላ እጹቤን ጠይቀታለሁ። ሲስተርም ማለት ነው እሷ ናት ያለችው ከጎኔ። እኔ የለውም ኦሬዲ መጠየቅም ካለባት የምትጠይቀው እሷ ናት። መጣ ለምንድን ነው ያለችው ብዬ ነገር ጠይቀት ነበረ። እሷ እንዳልነበረች እዚህ እንዳልነበረችና ምንም እንዳልተመቻት ነው የነገረችኝ እንጂ ሌላ ምንም አዲስ ነገር የለውም። እኔ ግን ልክ እንደወጣው ነው ቪዲዮን እንዳየሁኝ ስልኬ እኔ ጋር አልነበረም ተናግሬያለሁ። እሱም እነሱ ቤጋ ነው ያሳያል እኮ ልክ እንደመጣው ቪዲዮን አየሁኝ። በጣም ነው የደነገጥኩትኝ። ልክ እንደገባ አንተ ጋር ነው የደወልኩትኝ ልክ እንዳየሁት ማለት ነው። እና እሷንም ጠየቅኳትኝ ለምን ጠየቃችሁ ትሽ ያለበት ሁኔታ እንዴት ነው ምናምን ስላት እኔ ስላልተመቸኝ እዚህ ስላልነበርኩኝ አልሄድኩኝም ነው ያለችኝ። እሷንም ተቆጥቻታለሁኝ ግን ስላልተመቻት ነው እሷ እንጂ ሌላ ምንም አዲስ ነገር የለውም። እና እነዚህ ገብቶሻል። ሁሉ ነገር ለበጎ ነው ማለት ሁሉ ነገር ያልፋል። አንቺ መጎዳት የኔ መታሰብ ነገር ያልፍ ይችላል። እግዚአብሔር ይመስገን። ካሜራ ላይ ይቅርታ አንዴ በጣም አይ ስለ ሁሌ ካሜራ ነው ይወጣ ሌላ ነገር ከስተቀር አንዴ ላውራ አንዴ ካሜራውን ወይማ ለምን ነው ለምን ተፈለገ ካሜራው አይ ሰው ባለችበት አይደለም ማውራ ለምን ደም ሰው ባለጌ ሰው ነች በጣም አንተ ያማት ነገራት ሰው እሷ ዳይና ተናጋትዩ ሰው ነገራታል ማለት ነው። ጠርታው የመጣው ኪያ ጠርታው የመጣው ያማል እንደ አንተ እና እንዴት ይመጣል ያለ እዚህ ካሜራ እንደምሰራ አይ ለምንድን ነው አፈምታው አንተ እሷ ፎቶ እየቀደደች የሰው ስም እያጠፋች በቃ የራሷን የማዘን ነገር እንትን እየሰራች አንተ ቢያንስ አስብ እስኪ ምን ነገር ስማ ምንም እንደማስበው አንዴ ላውራው አንዴ ላውራው ማርያምን አንዴ አንዲት ማይ ጓደኛዬ ና ወደፊት ምን ቀጥለው ከኔ ጋር ነው የምትቀጥለው። አሳሰራችሁኛል፣ ደብድባችሁኛል። ጓደኛ አይደለም። እሺ ያ ነገር እንዳይፈጠር መጥፎ ነገር ያደረግኩ ነው። ጓደኛ ኮንክ መታነኝ ከምትከሰኝ እኮ እኔ ከስሻለሁ እንዴ? ቡቼ ነው ከሰኝ። በቃ አይደለም ስማኛ፣ መከሰስም ትክክል ነው። ጓደኛዬ ነው። በጣም አዝንላለሁ ላለበት ነገር በጣም ግን ማይሆን ነገር እየሰራ ነው። በቃ አይመለከታችሁም። አይመለከታችሁም። አንተን ግን ላወራ ማናችሁ አይመለከታችሁም። በኋላ ዞረ ከኛ ጋር ነው የምትገጥመው። እዩ አልገጥምም። አላቃችሁም ጭራሽ ተው እንደዚህ አትበል። አንዴ ላውራ አንዴ እዩ አንቺ ግን ፎቶ መቅደድ ምናምን በዚህ ያክል ደረጃ እንደዚህ አንዴ እኔ ላውራው ምንድነው እየሰራሽ ያለሽ? ምን አገባ ይመለከታል። ቆይ አንዴ በማርያም አንዴ እኔ ላውራው በጌታ አንዴ እኔ ላውራው ምንድነው? አንተ ጸብ ምናምን አይደለም። እሺ አንተ ስለ ጸብ ምናምን ታስባለህ እንዴ? አሁንም ሌላ ነገር እንዳይፈጠርሽ እዚህ ጋር ለምን ነው የመጣው? ድጋሚ ቁጥ ሰማኛ ግዳሚ ተሰጀ ማውራ ነገር አለ። ምንም ማውራ ነገር አለ።
የሰው ስም እያጠፋች ነው። አትጠይቀኛል። አንቺ ትዳራቸውን ለምሬ ከበጠበጥሽ በኋላ የራሴን ህይወት ጀምሬያለሁ ምናምን የምትይው እሺ ምን አገባ? ትዳራቸውን በጠበጥሽ ይመለከታል? አዎ ይመለከተኛል። እሺ ጓደኛዬ ምንድነው አላማክ? ለምን የመጣው? ምንድነው አላማክ? ለምንድን ነው ትዳራቸው እስኪበጠበጥ ድረስ አፈቅራ ነው ጓደኛዬ ነው ምናምን እያልሽ ነበር አይደል? አሁን ላይ ተነስተሽ ከመሬት ተነስተሽ እንደገና ድጋሚ የራሴን ህይወት ጀምሬያለሁ ካፋታሻቸው በኋላ ነው እንደዚህ አይነት ነገር የምታረጊው? ፎቶ ስላቃጠልኩ ተናደ ነው? አዎ እናደዳለሁ። እንዴት አላናደድም? ላሰራልህ ፎቶ አንስቼ ላሰራልህ እችላለሁ። እሺ ከፈለክ ሲቀጥል ደግሞ አንተ አይመለከትም። እኔ እንደሚመለከተኝ ያሳይሻል። ስለሚመለከተኝ ነው የመጣሁት። ስለሚመለከተኝ ነው የመጣሁት። ቆይ አንዴ ኪያ አንዴ ላውራት። እሺ እሷን ላውራት አንዴ። አንተን አውራዋለሁ። አንተ ሲጀመር አይምሮን የሆነ ነገር ደፍኖታል። አትናገሪያለሽ ሁላ እንደሆነ አላውቅም። አይ እንደ በፊቱ ምፈራ መስሎኮ ተስተል ላውሪ አንቺ አፈራራሽ ማረለም ይመጣ ቆይ ዝም በልክ ያ ማርያም ከምንም እንደማልቆጥረው ውሸታም ስለሆንኩ ልጣላ በመጣ ኩል አውራ አይደለም ካወራት በስርዓት አውራት ኪያ እኔ ምላንተ ምን ነገር ከዚህ በፊት አንተ ላይ መጥፎ ነገር አድርጌያለሁ ትክክለኛ ሂደት ላይ አይደለም እየከያለሁ። እሺ ቆይ ስማኝ አንዴ ስሚ በስርዓት አውራት ማውራት ከፈለክ ሰማኝ አልፈልግም ነበር እዩልክ ምናምን የምትባልች መጀመሪያ ማለት ነው ለራስ ክብር ይኖር። ሲቀጥል ለእናት እህት የለህም ለእህት ለሴት ልጅ ክብር ይኖር። ሰውን በክብር አውራ። ማንንም ሰው ባለጌ ብለህ መስደብ አትችልም። ይገባሃል? ይሄንን አንተ ስለኔ ታውቃለህ? ማን እንደሆንኩ ታውቃለህ? አላውቅም። ማወቅም ማለት ነው። ሰው ታዲያ ስለማታውቀው ሰው ለምን ታወራለህ? እንደዚህ አይነት መጥፎ ስራ የሚሰራ ሰው ማወቅ ማለት ነው። አራባክ እሺ ስሚኝ፣ ለምንድን ነው አሁን አንቺ ከመሬት እኔ እኮ አላማክ ነው ያልገባኝ። ከጣሉ በኋላ ለምንድን ነው ሰላማዊ ለምን ሰላሙንሽ ለምን ትዝታውን አጠፋሽ? አሁን ለምን ጤነኛ ሆነሽ ኖርሽ ነው ጥያቄ? እኔ አይደለም ደስ ብሎኛል ሰላም ነው። ግን እነሱ ከተፋቱ በኋላ ነው የምታረጊው? አይደለም ሲጀመር እየተጠቀመችብህ ነው ኪያ። ጓደኛዬ ነው አይደል? ሰራ ተደብቄ ነው የምሰራው እነሱ እንዳያዩኝ ብዬ ማለት ነው። ተደብቃ ነው ቪዲዮ የምሰራው ይሄ ሰማኝ። ከዛ አሁን ተያይቶ ያለንበት ድረስ ይመጣል። በጣም ፈልጊሽ ነው የመጣው። ለምን ፈልገኝ ተናገራ? ሲጀመር አንቺን አይደለም እሱ ካንቺ ጋር እንደዚህ አይነት ነገር እንዲሰራ አልፈልግም። ንገረው ጓደኛ ምን ሰራ? እኔ ስለደገፈኝ ከሆነ ንገረው ለሱ ለብቻው ማለት ነው። ንገረኝ አንዴ ምን አጠፋሽ? በጣም አስቀያሚ ነገር ነው እያደረግሽ ያለሽው። ነፃነት ግን ለምንድን ነው በእንደዚህ አይነት ነገር የምታረጊው? ምን ገዳም ገብተሽ ነበር አይደል? በቃ ገዳም በገባሽበት ቢያንስ ጥሩ መንፈስ ይዘሽ መውጣት ነው አይደል? ከገዳም ወጣ ምን አረኩኝ? አይመለከትህም እኮ ግን እንደ ሰውኛ እናውራ ከተባለ ምን አረኩሽ ነው የምትለኝ? አሁን ለምን ሰላም ሆኛለሁ ምናምን ትያለሽ? ለምን ሰላም ሆንሽ ነው እኮ ለምን ሰላም ሆንሽ አይደለም? እነሱ ሲፈቱ ለምን ሰላም ሆንኩ ትያለሽ? እላለሁ በቃ ራሴን ማደሳ የምፈልገው ራሴን ስላደስኩኝ ተናደ ነው አይደለም? እኔ አልናደድም። ከህይወቴ ስላወጣሁት ተናደ ነው። ማንም ሰው እንዲጎዳ አልፈልግም። እኔ በነገራችን ላይ ማለት ነው ፈለክ እኮ ቤቴ መታ ይሰድበኝ ሞከረ ነበር። ከዚህ በፊት ይደብራል ያርሻልሽ። ከሳምንት በፊት እንደዚህ ኡስቴ የነበርሽ ልጅ አሁን ድጋሚ መተሽ እነሱ ከተጣሉ በኋላ ሰላሜን እንዴት ነው የሚመጣው? አማርኛ አይመለከትም። ኪያ ተነጋግራችሁ ነው የመጣችሁት። እኔ ትቼክ ነው የምሄደው። ማርያም ተነጋግራችሁ ይሄዳ እንዴ አትናገራችሁ ነው የመጣችሁት። ከጓደኛዬ ጋር ማወራበት እኮ ጊዜ እንዳይኖረኝ ነው ያደረግሽ እንዴ? አውራ ምሽከለ ለመጣ ዝጋሽ ለመጣ አንተ ላወራ ፈልገሽ ምን ታረጋለህ? አንድ ቆይ አይደለም ደፍካት የምትወጣውን ነገር አቁም ኪያ። ምንም አይሰራልህም። እውነት አላት አዩል እውነት ያለው ሰው እንደዚህ ነው። ባንዴ ሁሉ ነገር እስቻለሁ። በቃ እኔ እኮ ታውኩኝ ራሴን ማደስ ፈለኩኝ። እሺ ምን አርጊ ነው የምትለኝ? ለምን ታውሻቸው በኋላ ነው የምታደስ? ምን ላርግልሽ? ሂድና አስታርቃቸው። ታዲያ ያስከስሻል እኮ አንቺ እሱ አልነበረ መታሰር የነበረበት የሰው ትዳር በማፋታት በህግ እንደሚያስቀጣ ከሳሰኝና አሳሰረኝ። እስኪ ንገር በቃ የምታረገውን ነገር ሲሊ ስለሆንሽ ነው ያንንም እያደረግን ያለው። እኔ ህሊናዬ ነው የሚያዘኝ። እነሱ በእኔ ምክንያት አይደለም በራሳቸው ምክንያት ተጣሏ። በሶስታችን ምክንያት ይጣሉ። እነሱ ማስታረቅ ካለብኝ እኔ እንጂ ማስታረቅ አንተ ነግረኸኝ አይደለም። ገባ? አንተ ነግረኸኝ አይደለም። አብርሃምና ሩታ ማስታርቃቸው እኮ አስታርቂያቸው ቢያንስ አንቺ ታውቂው የኔ ጥፋት አይደለም የሶስታችን ኬዝ ነው። አንተ ምን አገባት? ምን ተጠቅመህ ያገባኛል? የሰው ትዳር እየበጠበጥሽ አይደል እንዴ? ምን አገባህ? ምኑ ነህ አንተ? ለሱ ጓደኛው ነኝ። በቃ ታቃጥረፍታ ነው ታቃጥረፍታ እኮ ነው እንዴ? እየተሰደበችኝ ነው ባይዘው ይግማ እኮ ታቃጥል። በቃ ይሁን ታቃጥል። በቃ አንዴ ላውራ ስማኝ እንዴ ይኸውልህ እሷ ማለት ነው አንድ ሳምንት በኋላ መጣ እንደዚህ ስታደርግ አንተ ምንድነው የሚሰማው? ፎቶ እያቃጠለች ራሷ እንደተጎዳ ሰው እነሱ ተፋተው እዛች ጋር ተጣልተው እንዴት ይታረቁ በሚባልበት ሰዓት አንተ ቢያንስ አታስብም እንዴ? አንተ እውነት አላት እኮ እቺ ልጅ። እሺ እውነቷ ይሄ ነው። ደስተኛ ትሁን በቃ እነሱ ተፋተው ያለው ደስታ ለሷም ደስታ ይሰጣታል። ወይኔ ተቆጣለች። እሺ እሷ ያር ለመጀሪኝ ከዚህ በላይ ምን አገምቱኝ? ደበደባችሁኝ፣ አሳሰራችሁኝ። ከዚህ ምን ላድርግሽ? እኔ ማንንም አንተ ፈልጎ የደበደበም ያሰረም ሰው የለም። ከዚህ በፊትም ጓደኝነታችን እንደዚህ እንዳልነበረ ታውቃለህ። እቺ ልጅ ከመጣች በኋላ እኛ ጓደኝነት ላይ ለምን እንዴት አርጋችሁ እንደሆነ እኔ ሙሉ ለሙሉ ኪያውንም ደመደም አይደለም ማለት እርግጠኛ የሆንኩበትን ነገር ነው ነገር ኪያ ይሄ ማንነት የለህም። ከፍላም ከሆነ ያንተ እንደዚህ እንዳታወራ እሺ። አይደለም ምን ብዬ ልረዳ? እንደዚህ አይነት ጠባይ የለህም። እንደዚህ እንዳታወራ ምን ብዬ ልረዳ? እኔ ማንነት አለኝ እንዴ? እኔ እሺ ከሌላ እሺ ቁጭ ብለን አንዴ እናውራ። ስልክን ለምረው ማታነሳልኝ ለምን ስልክን ከማነሳለህ? እንደዚህ አይነት ቦታ ብቻ ነው እንዴ መገናኘት ያለበት?
ደብድቦኝ እስከማነሳለህ ጓደኛም እንዳደረገኝ አይደል እንዴ? ደብድቦኝ እኔ ሳልከሰው እሱ አይታሰበኝ። ጥፋት እያጠፋህ ነው። እንዴት አይደብድም? ኦኬ እኔ ጓደኛ መልሼ ልከሰው ነኝ ድጋሚ አንተ ጓደኛ ልከሳችሁ መልሼ እኔ እንደናንተ ልሁን? እሺ ለምንድን ነው አሁን ጥላን ሄደችው? እሺ ዝም ብለህ አስብ እስኪ። ጥላን ለምን ሄደች? በቃ ለምን ሰደብካት አይደል? ሰደብካት አይደል? ስለሰደብኳት አይደለም ሄደች። እሺ በጥራ መልስ ልትመልስልኝ ይገባ ነበር። በቃ ደከማት እኮ ልጅ ይሄድ ቢያንስ አንተ ስለ ሩታና ስለ አብርሃም መጣላት እንኳን አያሳስብም? ጓደኛ አልነበር እንዴ አንተ? ጓደኛዬ ነው አሁንም። ግን ያስበኛ ጓደኛዬ እኮ ነው። በኢየሱስ ማረክዬ ግን አንዴ ረጋ ባለ መንፈስ አውራኝ። በቃ ይኸውልህ ሰማችሁኝ። እኔ አንተንም ቡቼንም በቃ አላወራችሁ። ተው እሺ ብር ተከፍሎም ከሆነ እሺ መቼ በዛ ለደምድም ምንድን ነው አንተ ምን ብር ከፈለኝ እንዴ? እንዴት ነው የምታወራው? በቃ እንደዛ ነው የማወራው። እሷም ብር ተከፍሏት ከሆነ እንደዚህ የምታደርገው አላውቅም። እኔ አንድ ሳምንት ሆይ አሁን እንደገና አይኖር አሰራው። እሺ ግን የመጨረሻ አንድ ነገር ልንገርህ ይሄ ምንም እንዳነግረኝ አንዴ ስማኝ። ይኸው ስማኝ አንዴ አንድ ነገር ልንገርህ። መጨረሻ ላይ ትጸጸታለህ። እሱ እውነቱን አውቄ ልትተነኝ ያኔ ግን እዩን እንደዚህ ብሎ ነበር እንዳትል። እውነቱን አውቄ ልትተነኝ